ሰላም ጤና ይስጥልኝ እንዴት ናችሁ? ወደ ቻናል የተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ባለፈው እርሾ አሳይቻችሁ ነበር በቤት ውስጥ የሚዘጋጅ እንደዚህ ደግሞ የሚያምር ዳቦ በሱ መጋገር እንደምንችልም አሳይቻችኋለሁ። ዛሬ ደግሞ ሲያልቅብን ደግሞ እንዲህ አድርገን እያባዛ ነው ደግሞ ለሁል ጊዜ መጠቀም እንደምንችል ዛሬ እሱን ነው ቀለል ባለ ቪዲዮ ነው የመጣሁት በትንሽ ደቂቃ ማለት ነው። ስፖንጅ ሆነ በጣም የሚጣፍጥ ጣዕሙ ራሱ ልዩ የሆነ ዳቦ ነው በሱ እርሾ የምንጋግረው በቀላሉ በቤታችን አዘጋጅተን ማለት ነው። አሁን ዱቄት እዚህ ጋር ትንሽ እኔ ቀርታኛለች ውስጥ ያለችው እርሾ ማለት ነው። አሁን እሷ ውስጥ በዚህ አንድ ዱቄት ለካሁኝና ጨመርኩኝ። እንዲሁም ደግሞ አንድ ውሃ ደግሞ እንደዚህ አድርገን ደግሞ እንጨምርና በደንብ አድርገን አዋህደነው ውጪ ላይ እናስቀምጠዋለን ኩፍ እንዲልልን ማለት ነው። በደንብ አድርገን እንደዚህ ካዋሃድነው በኋላ ከድነን ስናስቀምጠው እኔ አሁን በደንብ ስለለመደ አሁን እርሾ ራሱ ቶሎ ነው ኩፍ የሚልልኝ። እናንተ ግን ኩፍ ካላላችሁ የባለፈው የሰራሁትን ቪዲዮ ብትመለከቱት ከዛ በኋላ በቃ ይሄን ትቀጥሉበታላችሁ ማለት ነው። ለሁል ጊዜ ይኸውላችሁ አሁን እዚህ ጋር ይዤው መጥቻለሁ አንድ ሰዓት ተኩል ያክል ነው ውጪ ቁጭ ያለው እንደዚህ ካረኩት በኋላ በደንብ ሆኖ ኩፍ ብሎልኛል። እዚህ ጋር ስከፍተው ራሱ ድምጽ ነበረው ልክ የሆነ ነገር ስትከፍቱ ድምጽ እንዳለው ማለት ነው። እና ይኸውላችሁ አሁን እዚህ ጋር ቆንጆ ሆኖ ነው ኩፍ ያለውና እንደዚህ አድርጋችሁ ደግሞ ለሁል ጊዜ መገልገል ትችላላችሁ። በጣም ቆንጆ ነው። ጣዕሙም ደግሞ በዚህ ዳቦ ውስጥ ጋግሩበት ልዩ የሆነ ጣዕም ነው ያለውና ካልሞከራችሁት ብትሞክሩት ደስ ይለኛል። ለምን በጣም ነው የወደድነው የዳቦውን ጣዕም ለየት ያለ ነውና ያ እንደ ሀበሻ ጣዕም የሚላችኋል። የፈረንጅ ዳቦ አሁን የራሱ የሆነ ቃና አለው። ይሄኛው ግን የሚጣፍጥ ቆንጆ ቃና ነው ያለውና እንደዚህ አድርገን ደግሞ በቤታችን ማዘጋጀት ስለምንችል ቀረባ ያርኩ ማሳያችሁ በደንብ ሆኖ ኩፍ እንዳለ እዚህ ጋር ላሳያችሁ ብዬ ነው። አይናና አውጥቷል ቪዲዮ ላይ እንደውም እየገባልኝ ስላልሆነ ነው። ዳቦንም ብትመለከቱት ስፖንጅ የሆነ ዳቦ ነውና እስቲ እናንተም ካላያችሁት የመጀመሪያውን ቪዲዮዬን ተመልክታችሁ እንደገና ደግሞ በሚቀጥለው ደግሞ እንደዚህ ደግሞ አድርገን ደግሞ እያባዛን ለሁል ጊዜ መገልገል እንችላለን። እኔ እንደዚህ ኩፍ ካለልኝ በኋላ አሁን ፍሪጅ ነው ማስቀምጠው። ፍሪጅ አስቀምጬ ስጋግር ደግሞ የምፈልገውን ያክል ከዚህ አሁን አንድ ጭልፋም ቢሆን ከወሰድኩለት አንድ ጭልፋ ደግሞ ዱቄት ጨምሬ ውሃ ጨምሬ ደግሞ እንደዛው አባዝቼ አስቀምጠዋለሁ ማለት ነው። ለሚቀጥለው ጊዜያችን ይኸውላችሁ በጣም ቆንጆ ነውና እባካችሁ ተገልገሉት እላለሁ። እኔ ስለወደድኩት እናንተም ከጠቀማችሁ ብዬ ነው እንግዲህ ይዤላችሁ የመጣሁት። ይኸውላችሁ ቆንጆ የሆነ እርሾ ነው የምትሰሩት በቤታችሁ ማለት ነው። ትወዱታላችሁ ብዬ አስባለሁ። ዳቦ ራሱ ልዩ ነው ዳቦ። ይሄው እንግዲህ ዛሬ እንግዲህ ቀለል ባለ ቪዲዮ ነው የመጣሁት። እንግዲህ ላይክ እያደረጋችሁ ስራዬ ሰዎች ዘንድ እንዲደርስ አድርጉልኝ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው